እሁድ ከምናደርገው ከክሪስታል ፓላሱ ጨዋታ አስቀድሞ እንግዲህ ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። ሳንድሮ ማርቲኔዝ በአንድ ወይ በሁለት ቀናት ውስጥ ወደ ሜዳ ሊመለስ እና ምናልባትም የክሪስታል ፓላሱ ጨዋታ ላይ ልንመለከተው እንደምንችል እንግዲህ ተናግሯል። ማቴስ ዴሊትና ማውንት እንግዲህ እስካሁን ድረስ ያልተመለሱ ተጫዋቾች ናቸው። ብዙ የተነሱ ጥያቄዎችም አሉ። ቤንጃሚን ሴስኮ በቋሚ አሰላለፍ ውስጥ ይጀምራል። የቋሚ አሰላለፍ ውስጥ ተደጋጋሚ አንድ ተጫዋቾች መጠቀም የሚለው ሀሳቦችንም የተነሱ ናቸው። እንዲሁም በተጨማሪ ደግሞ ብራያን ምቤሞ፣ ማቲያስ ኩኛ፣ ካስሜሮ ከፕሪሚየር ሊጉ ሽልማትን አግኝተዋል። እነዚህ ጉዳዮች እናንሳለን። ለዚህ ቻናል ግን አዲስ ከሆናችሁ ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮው እንሂድ። እሁድ ከምናደርገው ጨዋታ አስቀድሞ እንግዲህ ማይክል ካሪክ ጋዜጣዊ መግለጫ ሰጥቷል። ብዙም ስለ ጨዋታው ያወሩት የለም፣ ስለ ቡድን አፕዴቶች ነው የተነሳውና አሁንም እንግዲህ ማቲያስ ዴሊትና ማውንት በዚህኛው ጨዋታ ዝግጁ እንዳልሆኑ እየተነገረ ይገኛል። ማቲያስ ዴሊት በሱ በእግር ኳስ ሕይወት ውስጥ እንግዲህ ሁለተኛውን ከፍተኛ የሚባል የጉዳት ታይም እያሳለፈ ይገኛል። ኦልሞስት 90 ቀናቶች ሆነውታል። 15 ጨዋታ አምልጠውታል። ይሄ ተጫዋች እንግዲህ ሩበን አሞሪም በትዝ የሚላችሁ በሆነ እንደዚሁ የክሪስታል ፓላስ ጨዋታ ላይ ነበር አዌ ሄደን ስናሸንፋቸው የተወሰነ ጉዳት አስተናግዷል፣ ግን ይመለሳል የሚል አስተያየትን ሰጥተው ነበር ከጨዋታው በኋላ ጋዜጣዊ መግለጫ ሲሰጡም እና ግን ደግሞ ባልታሰበ ሁኔታ ማቲያስ ዴሊት የዚህን ያህል ረጅም ታይም ጠፋ። እንደ በቃ የውሃ ሽታ ነው። ምንም አይነት ነገር መረጃ ብዙ የማይወጣም። ስለ ጀርባው ጉዳት ማይክል ካሪክም ብዙ መናገር አልፈልግም፣ ግን አሁንም እያገገመ ይገኛል። የማገገም ሂደቱ ትንሽ ዘገየብን ካሰብነው ነገር ብሏል እንግዲህና በአሞሪም ስር የነበረ ጉዳት ፍሌቸርም መጥቶ ብዙ የኢንተርናሽናል ብሬኮች ነበሩ። ዩናይትድ በ2 ሳምንት 13 ቀናቶች ሳይጫወት የቀረባቸው ጊዜያቶች አሉ። በነዛ ጊዜያት ውስጥ እንግዲህ ማቲያስ ዴሊት እዚህ ደርሷል። የፕሪሚየር ሊጉ አሪፉ ተከላካይ ነበረ። ለእኛም ጥሩ የሚባል ደጀናችን ነበር ብለን መናገር እንችላለን። በዚህ ዓመት የመጀመሪያዎቹ ጌምስ ማቲያስ ዴሊትን ይዞ ነው የመጣው ማለት እንችላለን። ምንም እንኳን ጥሩ የሚባሉ ውጤቶች እያስመዘገበም ባይሆንም የእሱን ጥረት ምንም መንክደው ነገር አልነበረም እና ያቺ የክሪስታል ፓላስ ጨዋታ በኋላ እንግዲህ ጠፋ። ሌላውን እንግዲህ ሁለተኛው ዙር የክሪስታል ፓላስ ጨዋታ እንግዲህ እንደሚያመልጠው ነው የሚጠበቀው። ሜሰን ማውንት ከሱ ቀድሞ ሊያገግም እንደሚችል እንግዲህ ማይክል ካሪክ ተናግሯልና የሜሰን ማውንት ነገር ምናልባት ላያሳስበን የቻለውና ይሄን ያህል ብዙም እንትን ያረበሸን ተጫዋቹ ስቲል ቦታ የለውም። ብሩኖ ነው ከብሩኖ ጋር ነው የሚፎካከረው። ብሩኖ ያለውን ፐርፎርማንስ እናውቃለን። ብሩኖ ምንም አይድካም እያሳየም ስላልሆነ ለዛ ይሆናል እንጂ ማውንት በነኩኛ ቦታ ላይ ቢጫወት ምናልባት ከኩኛ በተሻለ በግራው በኩል ሊጀምር አሪፍ እንቅስቃሴ ሊያሳይ ይችላል ብዬ ያስባለሁና ግን የጉዳቱ ነገር በጣም እያሳሰበው ይመስላልና በቀጣዩ የክረምት ዝውውር ምናልባት ከዩናይትድ በድንገት ሊለቁ ከሚችሉ ተጫዋቾች ማለት አንደኛው ነው ብዬ አስባለሁና ጥሩ ተጫዋች ነው ግን ደግሞ በዩናይትድ ቤት ከመጣ በኋላ በጣም ረጅም የጉዳት ሂስትሪ ያለው ተጫዋች ሜሰን ማውንት ነው ብንል የሚካር ነገር አይደለም እና ከማቲያስ ዴሊት ቀድሞ እንደሚያገግም እንግዲህ ተናግሯል። እስቲ ከሁለት አንዱ የትኛው ቀድሞ ይመለሳል፣ የትኛው ጨዋታ ላይ ዝግጁ እንደሚሆን እንመለከታለን። ሳንድሮ ማርቲኔዝም እንግዲህ ባለፈው የኤቨርተኑ ጨዋታ ላይ ጨዋታው ከመጀመሩ ከሰዓታት በፊት ነበረ የእሱን መጎዳት የሰማ ነውና ከጨዋታው ውጪ ነበረ። በሌኒሮ ነበር የጀመርነው። ክሊንሺት ጠብቀን ወጥተናል። ሌኒሮ ጥሩ የሚባል እንቅስቃሴ ማሳየት ችለው ነበርና በዚህኛው ጨዋታ ይኑር አይኑር እስቲ የምናየው ይሆናል የሚል አይነት ምላሽ ነው የሰጡት። 1-2 ቀን አለን ብሏልና ለጨዋታው ዝግጁ የሚሆንበት አጋጣሚ እንዳለ ነው የተናገረው። ይሄን ያህል አሳሳቢ ጉዳት እንዳልሆነም ተነግሮ ነበር ከዚህ ቀደምና ሳንድሮ ማርቲኔዝ ቢያንስ በቤንች ላይ መኖሩ አሪፍ ነገር ነው ብዬ አስባለሁ። ያለን የቤንች ተጫዋች ብቸኛው ሄቨን ነው በሴንተር ባክ የምንጠቀመው። ሌሎቹ እነ ማዝራዊ እነ ማላሲያ የክንፍ ተከላካዩ እንደሆኑ እናውቃለና ቢያንስ ለቤንች አሪፍ ሆነና ልምድ ያለው ተከላካይ ያስፈልገናል። ስለዚህ ሊሳንድሮ ማርቲኔዝ ምናልባት በክሪስታል ፓላስ ጨዋታ ላይ ቤንች ላይ እንመለከትበት የምንችለው እድል አለ። ያሉን ቀናቶች አሪፍ አለ። ቅዳሜ እሁድ አለ። እነዚህ ቀናቶች ላይ ናይት ነገር ልንመለከት እንችላለን። አዳዲስ መረጃዎች ሲወጡ ደግሞ ስለ ማርቲኔዝ ምን ነግራችሁ ነው የሚሆነው። ማይክል ካሪክ ሌላ የተነሳበት ጥያቄ እንግዲህ ስለ ሃሪ ማጉዌር ኮንትራትና ስለ ሃሪ ማጉዌር ነው። በዚህ ሰዓት ላይ ጥሩ ፐርፎርም እያደረገ ያለ ተጫዋች ነው። ኦልሞስት ማብቂያው እድሜ ላይ ሲደርስ ዩናይትዶች ላይ ብዙ ነገር ያሳየ ተጫዋች ነው። ሃሪ ማጉዌር ሲመጣ እንደነበረው አይደለም። ሃሪ ማጉዌር አሁን ያለውን ፐርፎርማንስ ልክ ሲመጣ ሳይቶ ቢሆን ኖሮ በጣም ትልቅ ተከላካይ ሊሆን እንደሚችል በጣም ግልጽ ነበር። ግን ከብዙ ትችቶች በኋላ እንግዲህ ማጉዌር ራሱን ማጉዌር ሆኖ ለዩናይትድ ወሳኝ ተጫዋች ሆኖ ዓለምን በቃ አይደል ያስገረመ ለውጥ የተምሳሌት እያነሱበት ነው። ፓርላማ ላይ ሲቀለድ የነበረበት ተጫዋች እንግዲህ ራሳቸው ፓርላማ ላይ ይቅርታ ጠይቀውታልና የተጫዋች ነው እንግዲህ አሁን የኮንትራቱን ነገር ያበቃ ይመስላል። ካስሜሮ እንደሚሸኝ ግልጽ ነው። የሃሪ ማጉዌር ነገር ግን አጠራጣሪ ነውና ዩናይትዶች እሱን ተጫዋች ማጣት አለባቸው ብዬ አላስብም። በእንግሊዝ
ቦታን ሊያገኝ እንደሚችል በጣም ግልጽ ነው። ያለው ፐርፎርማንስ ያስታውቃል። ዩናይትድ ቤት አሁንም ያለው የጎል ተሳትፎ እንኳን ዩናይትድ ጎል ሲፈልግ ጎል አለ። የአየር ኳሶች ማሸነፍ ላይ በደንብ አለ። ባለፈው የኤቨርተኑ ጎል ላይ እሱ ነበር ከፔናልቲ ቦክሳችን ለቤንጃሚን ሴስኮ እግር ስር አርፋ ከዛ ሉክሾ ኩኛ እንደዚህ ቅብብሎች እንዲነሳ ያደረገው እሱ ነበርና የሊቨርፑልም ጨዋታ ማንረሳው ነው። የሱ ኳስ ነው የሲቲው ጨዋታ የብራይን ምቤሞ ጎልና የጎል ተሳትፎች ላይ አለ እና ይሄንን ተጫዋች በክረምቱ ማጣት ልክ ነው ብዬ አላስብም። ያሉን ተጫዋቾች ገና ታዳጊ ናቸው። ሄቨን ገና ነው እድሜው ለማለ ሴንተር ባክ ትንሽ ቆምጠጥ ማለት አለበት፣ ትንሽ ገፋ ማለት አለበት ብዬ አስባለሁ። ሌኒሮ አቋማቸው ግራ የሚያጋባ ነው። በዚህ ዓመት አጀማመሩ ካልነበረም አሁን ያሉት ሁለት ጌሞች ላይ አሪፍ ነው ስንመለከተው። ማቲያስ ዴሊት እንደምንመለከተው ነው ጉዳት በጣም አዛ የሚያደርገው ተጫዋች ነውና ሃሪ ማጉዌርን መልቀቅ ተገቢ ነው ብዬ አላስብም። ቢያንስ አንድ ዓመት ኤክስትራ ሊያስጨምሩት ይገባል። የተወሰኑ ሩመሮች እየሰማ ነው። በተከላካይ በኩል ቫን ዴቨን የቶተንሃም ተከላካይ እየሰማ ነውና ትላልቅ የሚባል ወይ ደግሞ አሪፍ ተከላካይ እስካላስፈርሙ ድረስ ማጉዌርን መልቀቅ ልክ አይደለም ብዬ አስባለሁ። ማጉዌርን በዚህኛው ክረምት ይለቁታልን ብዬ ማልጠብቀው ተጫዋች ነውና ስለ ማጉዌርም የተወሰነ አንስቶበታል። ማይክል ካሪክም ያው እንግሊዛዊ ነው ሊያደንቀው ይችላል፣ ብዙ ነገር ሊልም ይችላልና ሌላኛው የተከታታይ ጨዋታዎች እንግዲህ አንድ አይነት የቋሚ አሰላለፍ ነው። ሁላችንም ምናውቀው አሰላለፍ ነው። አሁን የካሪክን አሰላለፍ ቢባል በጣም ቀላል ነው። ሴኒ ላመንስ አለ፣ ሌኒሮ አሁን ከማርቲኔዝ በኋላ ስለመጣ ሌኒሮ ነው የምንገምቱ፣ ሃሪ ማጉዌር፣ ዳሎ፣ ሉክሾ፣ ከዛ ካስሜሮና ሜኑ አሉ፣ ብሩኖ ፈርናንዴዝ፣ ብራይን ምቤሞ ፊት ለፊት ላይ፣ ከዛ ኩኛ፣ አማድ። ይሄ የተለመዱ አሰላለፍ ነው። የትኛውም ዩናይትድ ደጋፊ በካሪክ ስር ያለው ነገር ይገምታል። ጉዳቶች ብቻ ናቸው ኩኛና ሌኒሮን በቋሚነት ያመጣቸው እንጂ ዶርጉና ማርቲኔዝ ነበሩና ይሄ አሰላለፍ አሪፍ መልስ መልሷል ብዬ አስባለሁ። ብዙ ጨዋታዎች ቢኖሩን ተጫዋቾቹ ረፍት እንዲያደርጉ መቀያየር እንችላለን። ግን ባለፈው እንኳን 13 ቀን ፈጅቶብን የተጫወት ነውና ብዙ ተቀያያሪ ነገር ላይኖሩ ይችላል። ስለዚህ እንደ ቲም ደግሞ ወጥ የሆነ ነገር ይዞ መጓዝ በጣም አሪፍ ነው። በሩበን አሞሪም ስር የከበደው ነገር አንድ ቋሚ ቡድን መስራት ነበርና አሁን ላይ ቋሚ ቡድን ያለን ይመስለኛል። ይሄ ቋሚ ቡድን ደግሞ ትልቅ ለውጥ እንደሚያመጣ በጣም ግልጽ ነው። አሁን ላይ ምናልባት ለውጥ ሊኖረው የሚችለው የብዙዎች ጥያቄ የብዙዎች ክርክር የሆነው እሱ የሚጠየቅበት የቤንጃሚን ሴስኮ ስታርቲንግ ሌቨል መግባት አለበት መግባት የለበትም የሚለው ነገር ነው። እንደ ጥሩ መልኩ ነው የምመለከተው ብሏል እሱም ይህንን አስተያየት እና እንደ ጥሩ መልኩ መመልከትም አለበት። ምክንያቱም ጥሩ እየተጫወተ ያለን ተጫዋች አስገባውና ለአንተ መፍትሄ ይሆናል አይነት ነገር ነው እያለው ያለውና በፎልስ ናይን እየተጫወትኩ አይደለም የሚል አስተያየትን ሰጥቷል። ሁላችንም ፎልስ ናይን የሚል ግምት ነበር። ምክንያቱም ተጫዋቾቹ የሆነ ሲቀያየሩ ተመልክተናል። ግን ደግሞ ሮቴሽን አለው እያለ ያለው አንዳንዴ የአማድ አጥቂ ቦታ ላይ ነው ዋለን ኩኛ ከዛ ብራይን ምቤሞ ሮቴሽን ይኖረዋል። ግን በፎልስ ናይን እየተጫወትን አይደለም። በብራይን ምቤሞ በደንብ ጠለቅ ብሎ በ9 ቁጥር ቦታ ላይ ይጫወታል የሚል ሀሳብን አንስቷልና ተለዋዋጭ ነገር ይኖራል። እሱ ግልጽ ነው። ጨዋታው ላይ እየተመለከት ነው ስለሆነ ግን ደግሞ በፎልስ ናይን አይደለም የምንጫወት የሚለው ሀሳብ የሚገዛኝ አይደለምና ፎልስ ናይን ነው ኦልሞስት ፎልስ ናይን የሆነ ጫወት ነው እየተጫወትን ያለ ነው። ግን ቤንጃሚን ሴስኮ ካሉት ከመጨረሻዎቹ ሁለት ጌሞች አንፃር ምናልባት መሞከር ያለበት አጫወት ይመስለኛል። ዩናይትድ ከዚህ ቀደም ለረጅም ጊዜ በሎ ብሎክ በሚጫወቱ ቡድኖች እነሱን ሰብሮ መግባትና ጎሎችን ማስቆጠር ከባድ እንደሆነ ተመልክተንበታል። በሁለቱ በዌስትሃም እና በኤቨርተን ጨዋታ አይተናል። ኤቨርተን ጨዋታ ላይ ካውንተር አታክ ነው ያገባ ነው። የቤንጃሚን ሴስኮ ፍጥነት አለማድነቅ አንችልም። የኩኛን ረጅም ኳስ ማቀበል፣ ብራይን ምቤሞ ተረጋግቷችን የመሰለሽ ኮድ አሲስት ማድረግና የእነሱን ተጫዋቾቹን ኳሊቲ የምናደንቅበታለን። ግን ደግሞ ተከላካዮቹን ሰብሮ ገብቶ ማስቆጠር ከባድ የሆነበት አጋጣሚ ያለው የዌስትሃም ጨዋታ ላይ በቃ ቤንጃሚን ሴስኮ ያንን የመሰለ ፊኒሺንግ በቃ በጣም ጽድት ያለች አንድ ክሊክ አንድ ነክቷት ነው ወደ ጎል ማስቆጠር የቻላትና በጣም ከባድ ኳስ ነበረች። ዩናይትድን 1 ነጥብ ያስገኘች ኳስ ናትና ተጫዋቾቹም ሲጠየቁ የቤንጃሚን ሴስኮ የትኛው ምርጥ ጎል ነው እየተባሉ ነበር ወደ ካሪንግተን ወደ መለማመጃ ቦታ ሲገቡና ኦልሞስት ሁሉም የሚባል ደረጃ የዌስትሃሙ ነው እየተናገረ የነበረው። የፉላሙ ላይ ትንሽ አላረል የዊኒንግ ጎልና ዩናይትድ ከ2-2 ሁለታቻ ስለነበር የተወሰነ እዛ ላይ የሚያሉ ተጫዋቾች አሉ። ግን በጣም ከባዱ ጎል የዌስትሃሙ ስለነበር የዌስትሃሙን መርጠዋልና እንደዚህ አይነት ኳሶችን ማስቆጠር የሚችል አጥቂ ነው። ስለዚህ በክሮስ መጠቀም ትችላለህ። በካውንተር አታክ ብቻ መጫወት ማችል ከሆነ ቤንጃሚን ሴስኮ የአየር ኳሶች ላይ በጣም አሪፍ እንደሆነ እናውቃለን። ስለዚህ ምናልባት በቋሚነት የምንመለከትበት የማይክል ካሪክ ተከታታይ አንድ አይነት የቋሚ አሰላለፍ ሊሰበረበት የሚችልበት የክሪስታል ፓላስ ጨዋታ ይመስለኛልና እስቲ እንመለከተዋለን የሚል አስተያየት ነው የሰጡት። ምናልባት አማድ በቤንች ላይ የምናይበት አጋጣሚ ይፈጠራል ብዬ አስባለሁና ቤንጃሚን ሴስኮ በዚህኛው ጨዋታ ማስጀመር
ሁሉም እየጠበቁት ያለው ነገር ስለሆነ ይጀምራል ብዬ ሐሳብ አለኝ። ቤንጃሚን ሴስኮ እኔ ለማገኘው ደቂቃ አይደለም ቲሙን ለመርዳት ነው እዚህ ያለው የሚል አስተያየትም ቢሰጥም ይሄ አሉታዊ ነገር ነው፣ አሪፍ ነገር ነው። አላረድ ጎሎችን ያስቆጠረ ስለሆነ መጀመር አለብኝ የሚለው ሜንታሊቲ እንዳይመጣበት ተመሳሳይ የሆነ ቤንጃሚን ሴስኮ ብንመለከት አሪፍ ነው። ፈላጊ መሆኑ አለ አይደለ? ጎል ማስቆጠር፣ መጫወት መፈለግ፣ ለቦታው መታገል መፈለግ፣ ራሱን ለማሳየት መፈለግ፣ ይሄ ሁሌም በቋሚነትም ጀመረ አልጀመረም ልናይበት ምንችልበት አጋጣሚ ይፈጠር አሪፍ ነው። ቋሚ ሲሆን ደግሞ ችግር እንዳይፈጠር ነው ያው ኤክስፔክቴሽናችን። አሁን ደግሞ ቋሚ ሲሆን ጎል ሳያስቆጠር ከወጣ ኦኬ አይ አሪፍ አጥቂ አይደለም የሚለው አስተያየቶች ወዲያው ይከረበቱና ይመጡበታል። ያን ነገር መቋቋም ይችላል ወይ? ገና ታዳጊ ነው። ሊጉ ከባድ ነው። ዩናይትድ ነው ራሱ ተናግሮታል ዳሎ ከዚህ ቀደም የዩናይትድ አጥቂ መሆንና የዩናይትድ በረኛ መሆንና የዩናይትድ አሰልጣኝ መሆን ከባዱ ስራ ነው በአለም ላይ የሚል አስተያየትን ሰጥቷልና በጣም ያ ነገር ምናየው ይመስለኛልና እስቲ ቤንጃሚን ሴስኮ በክሪስታል ፓላስ ጨዋታ ላይ ጀምሮ ያንን ቤንጃሚን ሴስኮ ይሆናል ጎል አስቆጣሪ ይሆናል የዩናይትድ ወሳኙ ሰው ይሆናል የሚለውን ነገር አብረን ምንፈርድና ምንመለከትበት ይሆናል ብዬ አስባለሁ። ፕሪሚየር ሊጉን እንግዲህ ማቲያስ ኩኛ፣ ብራይን ምቤሞና ካስሜሮ ሽልማት አበርክቶላቸዋል። ብራይን ምቤሞ 50ኛ ጎሉን በማስቆጠር እንግዲህ ብሎ ሽልማት አበርክቶለታልና ጥሩ ግስጋሴ ላይ ያለ ነው። ከዚህ በኋላም ረጅም ጉዞ እንደሚጓዝ ብዙ ጎሎችን ማስቆጠር እንደሚችል ከዚህ በኋላ 100ኛ ጎሉ ምንሰማበት ይሆናል ብዬ አስባለሁ። ብራይን ምቤሞ ካስፈረምናቸው እኛ ብቻ ካስፈረምናቸው ፊርማ ሳይሆን በፕሪሚየር ሊጉ ከታዩ ዝውውሮች አሪፉ ፊርማ ነው ተብሎ የሚጠቀስ ነውና እነ ኤክቴኬ አሪፍ ነው ይባላሉ፣ ግን ደግሞ የብራይን ምቤሞን ያህል ትልቅ አስተዋጽኦ አላቸው ብዬ አላሰብም። እነ ቪክቶር ኮሊሽ የዚህን ያህል አይደለም። አሁን ነው እየተነቃቁ የሚገኙት። እነ ቨርትስ ብዙ ዋጋ የወጣባቸው ይሄን ያህል አይደሉም። ግን ብራይን ምቤሞን ከዩናይትድ ደጋፊዎች እንኳን ያሉ ሰዎች የሚያደንቁትና የክረምቱ ምርጥ ፈራሚ ነው የሚሉት ተጫዋች ነውና 50ኛ ጎል ላይ ደርሷል። በዩናይትድ ቤት ውስጥ ደግሞ 12 የጎል ተሳትፎችን ያሉት በዚህኛው በ22 ጨዋታዎች ብቻ ማለት ነውና አሪፍ ግስጋሴ ያለ ነው። ስፒዱ በጣም አሪፍ ነው። ፊኒሺንጉ በጣም አሪፍ ነው። ተግባቦቱ ከተጫዋቾች ጋር ያለው ነገር ኢነርጂ ጥሩ ነውና ማቲያስ ኩኛም ካስሜሮም እንግዲህ 100 የፕሪሚየር ሊግ ጨዋታ ማድረግ ይችላል። ሁለቱ ብራዚላውያን እንግዲህ ካስሜሮን በዩናይትድ ቤት በደንብ አይተነዋል። በተለይ የመጀመሪያው አመት ካስሜሮ ያልጠበቁት ካስሜሮ ነበር። ምክንያቱም ማሪ ቤት የነበረው ካስሜሮ ኦልሞስት አለ አይደል በቃ እድሜውን እየጨረሰ ነው። ያኛው ካስሜሮ መለከተዋለሁ ለዩናይትድ በጣም ወሳኝ ተጫዋች ይሆናል ብዬ አላሰብኩም። ልክ እንደ ሸዋንስታይገር ምናምን ሲመጡ አይነት እንደሱ አይነት ነገር የጠበቅኩት ግን የመጀመሪያው አመት ካስሜሮ በጣም የሚገርም ነበር። እሱ ከሌለ ዩናይትድ አስጊ ሁኔታ ውስጥ ከሚገባ ድረስና በቴናግ ስር የነበረው ካስሜሮ በጣም የሚገርም ነበር። ራሱን ተናግሮታል። የካርሊ ካፕ ፍጻሜ ጎል ማስቆጠር ችሏል። የሚገርም እንቅስቃሴ ነበረውና ካስሜሮ አሁን ላይ እንኳን ወሳኙ ተጫዋቹ ነው። ማይክል ካሪክ ስለ ኡጋርቴን ተጠይቀው ነበረ። እድል አያገኝም ኡጋርቴ ምናምን እያለው ነበርና ፉክክር ነው ብሏል። ስለዚህ ከነሱ ጋር መፎካከር አለበት። ካስሜሮ ለማስቀመጥ ማኑኤል ኡጋርቴ በቂ እንዳልሆነ በጣም ግልጽ ነው። የፉላሙ ጨዋታ ደግሞ ማኑኤል ኡጋርቴን ቤንች ማድረግ መፍትሄው እንደሆነ ያሳየበት እንቅስቃሴ ነው ብዬ አስባለሁና ሁለተኛው ጎል ስትቆጠር አንደኛው የሱ መጥፎ እንቅስቃሴ እንደነበረች ሁላችንም የምናስታውሰው ነው። ያ ቆንጆ ጎል ነው የገባብን በፉላሙ ጨዋታ ላይና ካስሜሮ አሁን ካለው ከወጣቱ ማኑኤል ኡጋርቴ እንኳን የተሻለ እንደሆነ በጣም ግልጽ ነው። ግን እሱ የሚተካለ ተጫዋች እናገኛለን የሚለው ነገር ጥያቄ ምልክት ውስጥ ነው። ኤደርሰን እና ባሊባ እስቲ እንመለከተዋለን። ግን ካስሜሮ 100ኛ የፕሪሚየር ሊግ ጨዋታውን አድርጎ እንግዲህ ሽልማት ተበርክቶለታል። ኩኛም እንግዲህ በወልቨስን በደንብ እናውቀዋለን። አሁን በዩናይትድም ደግሞ ራሱን በደንብ እያሳየ ነው። የኩኛ የማሸነፍ ፍላጎት፣ የኩኛ የማሸነፍ ስሜት በቃ አላረግ እንዴት እንደሚያስደስት እያንዳንዱ ተጫዋች ላይ ባለቀ ሰዓት የኩኛ አይነት ሜንታሊቲ ቢኖራችሁ በጣም ነበር ደስ ይምልኝና የባለፈው የኤቨርተኑ ጨዋታ ጥሩ የሚባል እንቅስቃሴ ባናሳይም የኩኛ የመጨረሻ ሰዓት እንቅስቃሴዎች ግን በጣም አሪፍ ነበሩና ኩኛ አሪፍ የሚባል ተጫዋች እንደሆነ ተስፋ አደርጋለሁ። በሚቀጥለው አመት ላይ ከዚህ በኋላ ያሉት ቦታዎች የትኛው ቦታ ላይ ይሆናል የሚለው ነገር ነው ጥያቄ። በግራ በኩል አጥቂነት ለሱ ቦታ እንደማይሆነው በጣም ግልጽ ነውና ካሪክ መፍትሄ ይፈልግለታል ብዬ አስባለሁ። ዶርጉን ተመራጭ እንደሚያደርግ በጣም ግልጽ ነው። ዶርጉ ከተመለሰ ወይ ደግሞ ያንዲ አሞንዴ እየተሰማ ነው የክረምት ዝውውር መስኮት ለማቲያስ ኩኛ ምን ይዞለት ይመጣል የሚለውን ነገር አብረን የምንመለከት ነው የሚሆነው። ብቻ ስለ ጨዋታው ደግሞ ስለ ክሪስታል ፓላስ እና ስለ ዩናይትድ በሌላ ቪዲዮ እናወራለን። እዚህ ቻናል አዲስ ከሆኑና እስካሁን ድረስ ሰብስክራይብ ካላረጉ ሰብስክራይብ ማድረግ እንዳይረሳ። በሚቀጥለው ቪዲዮ እስከምንገናኝ ምቻችሁ ቻው።